ሰዋሰው አካዳሚ ይዞላችሁ የመጣው እድል እንዳያመልጣችሁ። የእንግሊዘኛ ኮርስ ምዝገባችን ሊጠናቀቅ 2 ቀናት ብቻ ቀርተውታል። ነገ አርብና ከነገ ወዲያ ቅዳሜ። ወደኛ ሲመጡ በቅድሚያ 3 ነገሮችን እናከናውናለን። አንደኛ እንግሊዘኛችሁ የሚገኝበትን ደረጃ እንለያለን። ሁለተኛ ቋንቋው ላይ ያላችሁን ድክመትና ጥንካሬ እንፈትሻለን። ሶስተኛና አስፈላጊው እንግሊዘኛችሁ የት ደርሶ ማየት እንደምትፈልጉ እንጠይቃችኋለን፣ ከልብም እናዳምጣችኋለን። በዚህም የእናንተን ሁኔታና ፍላጎት ያማከለ የእንግሊዘኛ ኮርስ በብቁ አስተማሪዎችና ካሪኩለም ታግዘን እንድትወስዱ በማድረግ ያሰቡት ቦታ እናደርሶታለን። ጊዜው ሳይረፍድ አሁኑን ይመዝገቡ። ለመመዝገብ በ0923 052061 ወይንም በቴሌግራም ዋትስአፕ እና ኢሞ ላይ ታገኙናላችሁ። የእንግሊዘኛ ቴንሶችን ለአመታት በክላስ ውስጥና መጽሐፍ ላይ ሳብጀክት ፕላስ ቨርብ 1 ሳብጀክት ፕላስ ቨርብ 2 እያላችሁ ፎርሙላቸውን ስታጠኑ ኖራችኋል። ነገር ግን እነዚህ ቴንሶች ከፎርሙላና በክላስ ውስጥ ከመማር ባለፈ በሪል ላይፍ ሲቹዌሽን ላይ እንዴት እንደምትጠቀሟቸው ያስተማራችሁ ማንም የለም። በዚህ ምክንያት እንግሊዘኛ መናገር ስትፈልጉ መናገር ከመጀመራችሁ በፊት አይምሯችሁ በጣም ማሰብ ይጀምራል። ሲምፕል ፓስት ቴንስ ልጠቀም ወይስ ፕሬዘንት ፐርፌክት? አስባችሁ የትኛውን ቴንስ መጠቀም እንዳለባችሁ በወሰናችሁ ጊዜ የነበረው ኮንቨርሴሽን ትቷችሁ ሄዷል። እሱ ብቻ ግን አይደለም። የትኛውን ቴንስ ልጠቀም፣ የቴንሱ ፎርሙላ ምንድን ነበር፣ ቨርብ ስንት ልጠቀም እያላችሁ ስታስቡ ጭንቀት ውስጥ ትገባላችሁ። ንግግራችሁ ናቹራል አይሆንም፣ ኮንፊደንስ ታጣላችሁ። በዚህም ጎበዝ የእንግሊዘኛ ተናጋሪ መሆን አትችሉም። ይህን ቪዲዮ በሚገባ ከተከታተላችሁ የእንግሊዘኛ ቴንሶችን መሬት ላይ በሚያጋጥማችሁ ሪል ላይፍ ሲቹዌሽንስ ትረዷቸዋላችሁ። በዚህም በንግግር ወቅት በቀላሉ ሳትቸገሩ ትክክለኛ ቴንስ መጠቀም ትችላላችሁ። በዛሬው ሌሰናችን ከዚህ በፊት ስናደርግ እንደነበረው ድራይ ግራመር ድርቅ ያለ ግራመር አንማረም። ነገር ግን ግራመር በጣም አስፈላጊ ነው። እንግሊዘኛችን ትክክለኛ እንዲሆንልን ያደርጋል። ነገር ግን ድራይ ግራመር ስንማር ደግሞ ያለው ጉዳት ፍሉዌንት እንዳንሆን መናገር እንዳንችል ያደርገናል። ስለዚህ ዛሬ ግራመር ላይ በጣም ትኩረት አናደርግም ማለት ነው። talking about your daily life። ስለዚህ በዚህ እንጀምራለን ማለት ነው። talking about your daily life በየቀኑ ስለምታደርጓቸው ተደጋጋሚ ድርጊቶች በእንግሊዘኛ እናወራለን። እስኪ ጠዋት አካባቢ ምን በማድረግ ውላችንን እንጀምራለን? I wake up early because of traffic in Addis Ababa። እናንተም ለራሳችሁ ይህንን ሴንቴንስ እንድትደግሙ ትፈልጋለሁ። I wake up early because of traffic in Addis Ababa። አዲስ አበባ ውስጥ የመንገድ መጨናነቅ ስላለ በጠዋት እንቅልፌ እነቃለሁ። I wake up early because of traffic in Addis Ababa። ይሄ ውሎዬን የምጀምርበት ቀን ሊሆን ይችላል አይደለም? ቀጥሎስ I usually drink tea before I leave home። I usually drink tea before I leave home። ከቤት ከመውጣቴ በፊት ብዙ ጊዜ ምን አደርጋለሁ? ሻይ እጠጣለሁ። I wake up early because of traffic in Addis Ababa። I usually drink tea before I leave home። ከቤት ከመውጣቴ በፊት ሻይ ጠጥቼ ነው የምወጣው። I take a taxi to work when I am late። ምን እያልን ነው? when I am late ስንል ያረፈድኩ ጊዜ ማለት ነው። when I am drunk የጠጣው ጊዜ አይደለም። when I am እያላችሁ እንደስትሉ እንደዚህ በሆንኩኝ ጊዜ when I am late አርፋጅ በሆንኩበት ቀን ሌት በሆንኩበት ቀን ምን እጠቀማለሁ? ወደ ስራ ሲሄድ ታክሲ እጠቀማለሁ። you could say I take a ride፣ I take Uber እያልን መናገር እንችላለን። my neighbor አሁን ስለ ራሴ ነበር ሳወራ የነበረው I እያልኩኝ ስለ ሌላ ሰው ማውራት ሳይቻልም my neighbor ስለ ጎረቤቴ ማውራት ፈልጊያለሁ። my neighbor opens his shop very early every day። my neighbor opens his shop every day early። ስለዚህ በየቀኑ በጠዋት ሱቁን ይከፍታል እያልን ነው ማለት ነው። ግልጽ ነው። ስለዚህ በዚህ መልኩ you can talk about your daily life። ግን ገና እየጀመርን ነው፣ በደንብ እየጨመርን ምን ይሆናል። ስለዚህ
when you talk about your daily life አሁን በመጠኑ ግራመርን ደግሞ ጣል ማድረግ ይጠበቅብናል። ለምን እናንተ ደግሞ መናገር ስትፈልጉ እንዳትሳሳቱ ያግዛችኋል ማለት ነው። ሶ እዚች ጋር የተሰመረባቸውን ማየት ትችላላችሁ። wake up, drink, take, opens። ስለዚህ የምታውቋቸውን ቨርቦች መጠቀም ትችላላችሁ። ስለዚህ ከእንቅልፍ መነሳት wake up ነው፣ I wake up። መጠጣት drink ነው፣ I drink እጠጣለሁ እያላችሁ ነው። ታክሲ መያዝ take የምትለውን የምንጠቀመው I take። ስለ ጎረቤቴ ስናወራ ደግሞ I የምትለውን ትቼ my neighbor opens። ስለዚህ open የምትለውን እዚች ጋር አንድ የተለየችው ነገር ምንድነው? wake up የሚለው ላይ ኤስ አልተጨመረም፣ drink የሚለው ላይ ኤስ አልተጨመረም፣ take የሚለው ላይ ኤስ አልተጨመረም። ነገር ግን open የሚለው ላይ ግን ኤስ ተጨምሯል። ስለዚህ መቼ ኤስ መጨመር ይኖርብናል? my neighbor ሲመጣ ነው ኤስ የሚጨምረው። ኤስ የምንጨምረው he ሲሆንብን፣ she ሲሆንብን ኤስ እንጨምራለን። my neighbor ወይ he ነው ወይ she ነው። that's why we add s at the end of our verb። ስለዚህ ቨርባችን ላይ ኤስ አድ እናደርጋለን ማለት ነው። ይሲ በጣም ቀላል ነገር ነው። እንቀጥል። አሁንም talking about your daily life የምንቀጥል ይሆናል። የተለያዩ ኤግዛምፕሎችን እያየን እንሂድ። የመጀመሪያውን ስናይ I dash in a small office in the city። ከተማው ውስጥ ትንሽዬ ኦፊስ ውስጥ ነው የምሰራው ለማለት ነው የፈለገው። ስለዚህ ይሄም ዴይሊ ላይፍ ነው አይደለ? she dash English to evening students። ለማታ ተማሪዎች እንግሊዘኛ ታስተምራለች። I dash my emails before I start working። ስራዬን ከመጀመሪያ በፊት ምን አደርጋለሁ? ኢሜሎቼን ቼክ አደርጋለሁ። ምንድን ነው ማለት ያለብን? በጣም ቀላል ነው። my friend dash while working full time። ጓደኛዬ የሙሉ ሰዓት ሰራተኛ ሆኖ ፉል ታይም እየሰራ ትምህርትም ይማራል። እንዴት ነው እነዚህን የምንለው? በጣም ቀላል ነው። ስለዚህ አይ ምንድን ነው የምለው? እሰራለሁ ለማለት I work አይደለ? I work in a small office in the city። ከተማ ውስጥ በትንሽዬ ኦፊስ ውስጥ ነው የምሰራው። I work in a small office in the city። she dash English to evening students። ለማታ ተማሪዎች እንግሊዘኛ ታስተምራለች። በጣም ቀላል ነው። ቲች የሚለውን ነው የምናመጣው። በቃ አለቀ። ነገር ግን ሺ ስለሆነች ኤስ እንጨምራለን። ኤስ ጨምረናል። ኢኤስ አድርጌዋለሁ። ለምን የሚለውን እናንተ ቼክ አድርጉት። she teaches English to evening students። ለማታ ተማሪዎች እንግሊዘኛ ታስተምራለች። I dash my emails before I start working። ስራዬን ከመጀመሪያ በፊት ኢሜሎችን ቼክ አደርጋለሁ። I check my emails before I start working። ስራዬን ከመጀመሪያ በፊት ኢሜሎችን ቼክ አደርጋለሁ። my friend dash while working full time። ጓደኛዬ እኮ ትምህርት ይማራል። ምን እያደረገ? while working full time። my friend work ይሰራል። ነገር ግን we need to add s። ስለዚህ በጣም ቀላል ነው። I work in a small office in the city። ከተማ ውስጥ በትንሽ ኦፊስ ውስጥ እሰራለሁ። she teaches English to evening students። ለማታ ተማሪዎች እንግሊዝኛ ታስተምራለች። I check my emails before I start working። ስራዬን ከመጀመሪያ በፊት ኢሜሎችን ቼክ አደርጋለሁ። my friend works while working full time። I'm really sorry I have made a mistake። እዚህ ጋር work ለማለት አልፈለግም። ጓደኛዬ ምንድን ነው? ያጠናል፣ ይማራል። so ምንድን ነው ያደረኩትኝ? my friend studies while working full time። ሙሉ ታይም ፉል ታይም እየሰራ ይሰራል እያለ ነው። ስለዚህ we have tried to talk about our daily life through different sentences። በተለያዩ ሴንቴንሶች ውስጥ ስለ ዴይሊ ላይፋችን ለማውራት እየሞከርን ነው። በየቀኑ ምንድን ነው የምናደርገው? እኔ ምንድን ነው የማደርገው? what about my friend? what about my neighbor? ጓደኛዬ ምንድን ነው የሚያደርገው? ኔይበሬ ምንድን ነው የሚያደርገው? እያወራን መተናል። ስለዚህ when you talk about your daily life you need to use the base verb። በጣም ቀላል ነው። ስለዚህ የተጠቀምናቸው ናቸው work፣ teach፣ check፣ study። ፎርም ምናምን ኤስ ከመጨመር ያለፈ ምንም የተቀየረ ነገር የለም። ኢዲ ጨምሩበት፣ ኤንጂ ጨምሩበት የሚባል ነገር የለም። you just put the base verb። base verb ነው አምታችሁ ቁጭ ነው የምታደርጉት ማለት ነው። ስለዚህ እስካሁን እንደዚህ ያደርጋለሁ፣ እሱ እኮ እንደዚህ ያደርጋል ብለን አውርተናል። እማናደርገው ከሆነ ደግሞ አላደርገውም ማለት መቻል አለብን። ስለዚህ እኔ ስሞል ኦፊስ ውስጥ ነው የምሰራው ብያለሁ አይደለም?
ነገር ግን what if I don't work in a small office? small office ውስጥ ባልሰራስ? small office ውስጥ ማልሰራ ቢሆንስ? what if I work in a large office? ያኔ ምን ማለት አለብኝ? አይ እኔ small office ውስጥ አልሰራም ማለት አለብኝ። እሷ ለማታ ተማሪዎች እንግሊዘኛ ባታስተምርስ? ስለዚህ ምን ማለት አለብኝ? እሷ ለማታ ተማሪዎች እንግሊዘኛ አታስተምርም። ስለዚህ አሁን ደግሞ የምናደርገው ምንድነው? ስለማናደርገው ነገር ደግሞ ይሄን እኮ አላደርግም፣ ይሄን እኮ አታደርግም ማለት መቻል አለብን። እስካሁን ስለ ዴይሊ ላይፋችን ይሄን እናደርጋለሁ፣ ይሄን እናደርጋለን እያልን ስናወራ መተናል። አሁን ደግሞ አላደርግም፣ አናደርግም እያልን እናወራለን ማለት ነው። ንግግር ላይ በጣም አስፈላጊ ነው አይደለም? እንያቸው። I don't eat breakfast when I am in a rush. I don't eat breakfast when I am in a rush. በጣም በቸኮልኩኝ ጊዜ ቁርስ አልበላም። እዚህ ጋር አደርጋለሁ ሳይሆን አላደርግም ነው። እበላለሁ ሳይሆን አልበላም። እምበላ ቢሆን I eat breakfast even if when I am in a rush. በጣም ቸኩዬም ቢሆን ቁርሴን ግን እበላለሁ እያልኩኝ ነው። እዚህ ጋር ግን I don't eat breakfast. I don't eat ስንል አልበላም። 2 I don't take taxis every day because it is expensive. I don't take taxis every day because it is expensive. በየቀኑ ታክሲ አልጠቀምም ምክንያቱም ውድ ነው። I don't take taxis every day because it is expensive. 3 እና 4 እንይ። She doesn't work on weekends. She doesn't work on weekends. weekend ላይ ትሰራለች እያልኩ አይደለም። weekend ላይ ስራ አትሰራም እያልኩኝ ነው። She doesn't work. ነይም ቢያለው I don't eat. I don't take. She ሲሆን ግን she doesn't work. She doesn't work on weekends. My brother doesn't like speaking in meetings. My brother doesn't like speaking in meetings. ወንድሜ ስብሰባዎች ላይ መናገር አይወድም። ስለዚህ እዚህ ጋር እማናደርጋቸውን ነገሮች ነው እየተናገርን ያለ ነው። በጣም ቀላል ነው። እንዴት አድርገን ነው እማናደርገውን ነገር መናገር የምንችለው? ዶንትንና ዳዝንትን በመጠቀም የምናደርገው ቢሆን I eat, I take, she works ኤስ ይጨመር ነበር። My brother likes. አሁን ግን አናደርገውም እያለን ነው። ወይም ዶንትን ወይም ደግሞ ዳዝንትን ተጠቀማላችሁ። ዳዝንትን ለማጠቀማላችሁ ለሂ ለሺ ለሁለቱ ዳዝንት ዶንትን እንዳትጠቀሙ ዳዝንትን መጠቀም ነው ማለት ነው። ስለዚህ I don't eat, I don't take, she doesn't work, my brother doesn't like ስንል አልበላም፣ ታክሲ አልይዝም፣ አትሰራም፣ አይወድም ብለን እየተናገርን ነው ማለት ነው። ሌላኛው ደግሞ ሰዎችን መጠየቅ። እንደዚህ ጧጧት ታደርጋለህ ወይ? ጧጧት ምንድነው የምትሰራው? መጠየቅ ደግሞ ያስፈልጋል አይደለ? እሷንም እንይ። እስካሁን talking about daily life ብለን በየቀኑ ስለምናደርጋቸው ድርጊቶች በእንግሊዘኛ ስናወራ መተናል። እሱ ብቻ አይደለም፣ እማናደርጋቸውን ድርጊቶች ደግሞ ለመናገር ስንፈልግ don't ወይም ደግሞ doesn't የምትለዋን እንጠቀማለን ብለናል። አሁን ደግሞ ሰዎችን መጠየቅ ብትፈልጉስ ነው። እንደዚህ ታደርጋለህ ወይ? ለምሳሌ የመጀመሪያውን ጥያቄ እናያት። What do you usually do after work? What do you usually do after work? ከስራ በኋላ ብዙ ጊዜ ምንድነው የምትሰራው? ምንድነው የምታደርገው ብላችሁ you can ask someone's daily life። ስለ አንድ ሰው daily life በየቀኑ ሊያደርገው የሚችለውን ድርጊት መጠየቅ ትችላላችሁ። ስለዚህ what do you ብላችሁ ብዙ ጊዜ ትጀምራላችሁ። ጥያቄ ሁለት አይነት ነው። WH question የምንላቸው what, which, how የሚሉትን WH question ወርዶች የሚይዙ ናቸው። እነሱን ተጠቅማችሁ ጥያቄ መጠየቅ ትችላላችሁ። ሌላኛው ደግሞ ከፊት ለፊት እነሱ የማይኖርባቸው yes or no question የምንላቸው። ለምሳሌ የኛውን ነው do you work every day or only some days? ምን እያለ ነው እዚህ ጋር? በየቀኑ ነው ወይ የምትሰራው ወይስ አልፎ አልፎ ነው? ስለዚህ እዚህ ጋር ምን አይነት ጥያቄ ነው? yes or no question። ያ ሰውዬ yes ወይም ደግሞ no ብሎ ሊመልስልን ይችላል። what time do you leave home? እዚህ ጋር ምን ብለን እየጠየቅን ነው? what time do you leave home? ከቤት የምትወጣው ስንት ሰዓት ላይ ነው ብለን እየጠየቅን ነው። የመጨረሻው ደግሞ does your friend also study English? does your friend also study English? ጓደኛህም እንዳንተ እንግሊዘኛ ይማራል ወይ? so እነዚህ ሁለቱ do you work ብሎ የሚጀምረውና
does your friend ብሎ የሚጀምሩት ምን አይነት ጥያቄዎች ናቸው? yes or no question ናቸው። ምክንያቱም does your friend also study English ተብላችሁ ብትጠየቁ የሚያጠና ከሆነ yes፣ የማያጠና ከሆነ ደግሞ no ብላችሁ either yes or no ከሁለት አንዱ ነው የምትጠቀሙት። yes or no question እምላቸው ለዛ ነው ማለት ነው ሁለቱ። እነዚህ ደግሞ what ብሎ የሚጀምሩት ደግሞ what kind of question WH question እምላቸው ናቸው። በዚህ መልኩ መጠየቅ እንችላለን። እስካሁን ስናወራ የነበረው ናቹራሊ ግራመርን ከዚህ በፊት ስንማር እንደነበረው subject plus verb እያልን ተምረን አልመጣንም። ናቹራሊ you can talk about your daily life like this በዚህ መልኩ በቀላሉ ስለ ዴይሊ ላይፋችሁ መናገር ትችላላችሁ። ነገር ግን ንግግሮቻችን ስለ ዴይሊ ላይፍ ብቻ አይደሉም። አሁን ደግሞ በማስከተል ሌላ ሴናሪዮ ሌላ ሲቹዌሽን ደግሞ ፈጥረን እንማራለን ማለት። እስካሁን ስንማር የነበረው talking about your daily life ብለናል። በየቀኑ ስለምታደርጓቸው ድርጊቶች በእንግሊዘኛ መናገር ኤር እናደርገው። አሁን ደግሞ talking about what is happening right now አሁን በዚህ ቅጽበት እያደረጋችሁ ያላችሁትን ድርጊት እንዴት ማውራት ትችላላችሁ? ከቀድሙ ለየት ይላል። እንየው። የመጀመሪያው ምን ይላል? I am learning English while taking a short break ምን ማለት ነው? እናንተም ለራሳችሁ ደግማችሁ እንድትሉ ትፈልጋለሁ። ምንድነው የሚለው? I am learning English while taking a short break short break አጠር ያለ እረፍት ወስጄ ምን እያደረኩኝ ነው? እንግሊዘኛ እየተማርኩኝ ነው ይላል። Let's proceed to the next one. I am replying to messages from students. I am replying to messages from students. ከተማሪዎች ለመጡ መልእክቶች ምላሽ እየሰጠሁኝ ነው። እንዴት እናውቃለን? I am replying ስንል ምላሽ እየሰጠሁኝ ነው እያልኩኝ ነው። I am learning ስልስ እየተማርኩኝ ነው እያልኩኝ ነው። ከቀድሙ በጣም ይለያል። እንደ ቀድሙ ቢሆን አይ ብለን learn ነው የምንለው። ድግግሞሽ ቢሆን በየቀኑ ማድረገው ቢሆን I learn English እንግሊዘኛ እማራለሁ። እዚህ ጋር ግን I am learning English እንግሊዘኛ እየተማርኩኝ ነው። መቼ? It is happening right now አሁን እያደረኩት ነው። I am replying አሁን ነው መልስ እየሰጡ ያሉት ሪፕላይ እያደረኩ ያሉት ማለት ነው። ስለዚህ በጣም ቀላል ነው። am ትሉና learning replying going driving ያላችሁ ማስቀመጥ ትችላላችሁ። በማስከተል ደግሞ she is talking to a customer on the phone. She is talking to a customer on the phone. በስልክ ደንበኛ እያነጋገረች ነው። በስልክ ደንበኛ እያወራች ነው እያለ ነው። ማ she እሷ she ሲሆን am is ሆኖ መጥቷል። she is ነው የምንለው እንጂ she am አንልም። I am እንዳልኩትኝ she am አልልም። she is ነው የምለው። ቀጥሎ my friend is waiting for a bus. My friend is waiting for a bus. ጓደኛዬ ባስ እየጠበቀ ነው። My friend ካልኩኝ በኋላ አሁንም is ተጠቀምኩኝ። ስለዚህ isን መቼ ልጠቀም? he she እና she ሲመጣ እንደዚህ ማድረግ እንችላለን ማለት ነው። ስለዚህ በዚህ ሰዓት አሁን እየተደረጉ ያሉ ድርጊቶችን ለማውራት ስትፈልጉ I am learning, I am replying, I am coming, I am calling ያላችሁ መናገር ትችላላችሁ ማለት ነው። እናንተም በደንብ ፕራክቲስ አድርጉበት። she እና he ስለሚሉት ደግሞ she is talking to, he is talking to, my friend is waiting for is verb ing is verb ing ያደረጋችሁ መጠቀም ትችላላችሁ ማለት ነው። ቅድም እንዳደረግነው ደግሞ አሁንም በተመሳሳይ መልኩ እንደዚህ እያደረኩኝ ነው ብቻ ሳይሆን እያደረኩ ካልሆነ ደግሞ አይደለም ብዬ መናገር አለብኝ። I am learning እየተማርኩኝ ነው። እየተማርኩ ካልሆነስ እንዴት ብዬ ነው እየተማርኩ አይደለም የምለው? እሱን ሳንሳሳት መናገር መቻል አለብን። እሱን ኦኬ። እነዚህን ኤግዛምፕሎች በደንብ ልብ ብላችሁ እያቸው። የመጀመሪያው I am not sleeping right now because I am busy ምን እያለ ነው? አሁን በዚህ ሰዓት እንቅልፍ አልተኛውኝም because I am busy ምክንያቱም ቢዚ ስለሆንኩኝ። ሶ የሆነ ነገር እያደረኩኝ ነው ሳይሆን በተቃራኒው እያደረኩ አይደለም ነው። ስለዚህ ኖት ምትራን ይጨምር ነው። ሌላ ምንም አላደረግንም። I am sleeping ተኝቼ ቢሆን ነው እንደዛ ምለው። ነገር ግን ስላልተኛውኝ ኖት ምትራን ጨመርኳት። I am not sleeping right now. She is not working. አሁንም ሌላ የተለየ ነገር የለም። ኖት ነው የጨመርነው። She is not working, she is at home. አሁን እየሰራች አይደለም ቤቷ ነው ያለችው። ቀጥሎ ደግሞ እነዚህ ጥያቄዎች ናቸው። ሶ የሆነ ነገር እያደረግን አይደለም ለማለት ስንፈልግ ከአምና ከኢዝ ቀጥሎ ኖት የምትለዋል አፍራሽ
ቃል መጠቀም ነው ከኛ የሚጠበቅብን ማለት ነው። ጥያቄ መጠየቅ ስንፈልግ ግን is የምትለዋን auxiliary verb ከፊት ለፊት ነው የምናመጣው። is she working at the moment? አሁን ላይ ስራ እየሰራች ነው። is she working at the moment? is he coming home? is he coming home? ወደ ቤት እየመጣ ነው። ስለዚህ እነዚህ ጥያቄዎች ናቸው። what kind of question? they are yes or no question ናቸው። ስለዚህ ምንድነው የምታደርጉት? ከሺ ወይም ደግሞ ከሂ ከሳብጀክታችሁ በፊት isን auxiliary verb ማምጣት ይጠበቅባችኋል። ስለዚህ በዚህ መሰረት እናንተም በደንብ ፕራክቲስ ማድረግ ይጠበቅባችኋል። ከዚህ በፊት ቴንስን ስንማርበት ከነበረው መንገድ ለየት አድርገን ነው ዛሬ ለመማር የሞከርነው። ከዚህ በፊት እንዴት ነበር የምናደርገው? ሞር ግራመር ላይ ነበር ትኩረት የምናደርገው። ግራመር ህጉን መጀመሪያ ላይ በደንብ ነግራችኋለሁ። በዛ መሰረት ሴንቴንሶቻችሁን እንዴት መመስረት እንደምትችሉ ነበር። ያ ግን የራሱ የሆነ ክፍተትና ጉዳት እንዳለው ነው የተነጋገርነው። ፍሉዌንት ለመሆን ንግግር ላይ በጣም ጎበዝ እንድትሆኑ ብዙ ጊዜ ህጎቹን ግራመሮቹ ላይ በጣም ትኩረት ማድረግ አያስፈልግም። እየተናገራችሁ እየተሳሳታችሁ እያረማችሁ መሄድ ነው ትክክለኛ ጎበዝ ተናጋሪ የሚያደርጋችሁ ማለት ነው። በዚህ መሰረት ዛሬ በተማርናቸው ቴንሶች ተጠቅማችሁ ከናንተ ሪል ላይፍ ህይወታችሁ ጋር የሚገናኙ 3 ሴንቴንሶችን ሰርታችሁ ኮሜንት ሴክሽን ላይ አስቀምጡልኝ። 3ቱንም እማያችሁ ነው። ሰዋሰው አካዳሚ ይዞላችሁ የመጣው እድል እንዳያመልጣችሁ። የእንግሊዘኛ ኮርስ ምዝገባችን ሊጠናቀቅ 2 ቀናት ብቻ ቀርተውታል። ነገ አርብና ከነገ ወዲያ ቅዳሜ። ወደኛ ሲመጡ በቅድሚያ 3 ነገሮችን እናከናውናለን። አንደኛ እንግሊዘኛችሁ የሚገኝበትን ደረጃ እንለያለን። ሁለተኛ ቋንቋው ላይ ያላችሁን ድክመትና ጥንካሬ እንፈትሻለን። ሶስተኛና አስፈላጊው እንግሊዘኛችሁ የት ደርሶ ማየት እንደምትፈልጉ እንጠይቃችኋለን፣ ከልብም እናዳምጣችኋለን። በዚህም የእናንተን ሁኔታና ፍላጎት ያማከለ የእንግሊዘኛ ኮርስ በብቁ አስተማሪዎችና ካሪኩለም ታግዘን እንድትወስዱ በማድረግ ያሰቡት ቦታ እናደርሶታለን። ጊዜው ሳይረፍድ አሁኑን ይመዝገቡ። ለመመዝገብ በ0923 052061 ወይንም በቴሌግራም ዋትስአፕ እና ኢሞ ላይ ታገኙናላችሁ።